አይ ወዳጇ ልጄ ያ ሁሉ ብረት መዝጊያ ባል ሲንጋጋ እኔ ብቻዬ እንዳልሆንም ብያልኩ ሳላጋባሽ እስከዛሬ አባዬ አሁን ጊዜ ነው አትጨነቅሽ አሁንማ በቃ የመጣው ይምጣ አልኩሽ እኮ የመጣው ይምጣ ማግባት አለብሽ ቆንጆ ነው አይደለ ከዚህ በላይማ ደሞ ለማናውቀው ባል ገና እስከው ከዚህ በላይማ አይደገስ እና ቦይፍሬንድ ሻውን የተደረሰ እየመጣ ሆኖ አላለም እንዴ አባዬ ገና እኮ ነው አባዬ 5 ደቂቃ ይቀርዋል ደግሞ በሰዓቱ ከች ነው የሚለው ታየዋለክ የማባት አትጨነቅሽ የቸኮልኩ መሰለሽ ቸኮያ አይደለም እኮ አሁን እኔ ተምንም በላይ የሚያጓጓኝ ልጆችሽን ወላልደሽልኝ አንዷን አንቺ ታይ በቃ ተሰብራለሽ እፉ ነው አንዷን ደግሞ ስታጠፋ ጭኖ ውስጥ ገብቼ ምጅልግ ሳለጋ አንዷን ደግሞ ስታጠፋ እንደው ስታናደደኝ በርበሬ ሳጥናት አንዷን ደግሞ እንደው ሳባብላት ነስቲ የኔ ብርቱካን ወይና ተዋሰላት ብቻ እንደው በልጅ ልጆች ተከብቤ መኖር ነው የምፈልገው ከዚህ በኋላ አባዬ ደግሞ ይሄ ሁሉ ልጅ ምን ያደርጋል እንዴ አንድ ሁለት አይበቃም እንዴ ተይ እንጂ ይሄ ሁሉ ልጅ ምን ያደርጋል እንደዚህ አይባልም አንዲት ልጅ ሆነሽብኝ እኮ ነው እንደው ሳልመታሽ ሳልገርፍሽ ሳልቆነጥጥሽ ያደግሽብኝ አንዲቷ ልጅ እንደው እንዳትቆጭብኝና እንዳትበረሽ እንዳትጅብኝ ብዬ ተይ እንጂ የኔ ጣዝማ ልጅ የኔ ጣዝማ ማር የኔ አባት እንደዚህ አይባልም እኔ አንቺ ባትኖርልኝ ምን ሆን ነበር ባዶ ቤቴንና ይሄን ሁሉ ሀብት ይዤ ምን ያረግልኛል ልቤ በሐዘን ብቻ ነበር የሚሞላው ወይ ጠላትህን አባዬ የኔ ምርጥ አባት አይዞ በቃ አሁን የሚያስወልደኝ ይገኝ እንጂ ልጅ በልጅ ነው ማደርገው የሚያስወልድሽ እየመጣ ነው ተመስገን በር ተንኳኳ አባዬ መጣ ያስገቢ ገቡ ሲሉዬ ማይሎ አራ በጣም አምሮብሻል ቤታችሁ ደስ አይደል እንደሚለው ሌላም ሰው አለው አልተብያችሁ አንጀቷን ጨምቀህ ልታፈርጣት በደና ጊዜ ያሳደኳት ልጅ አድጋለች ነው አባዬ አራ እንዲህ አይነት ጨዋታ የለም በአባት ፊት እንደዚህ በስስት ማያትን ልጅን እንደዚህ መጭመቅ ደስ አይልም እሺ ከዚህ በላይ እኮ እናደርጋለን አይ ዝም በል በቃ አሁን ዝም በል ያውን ታረግ እንትን እንዴ ማን ነበር ስሙን ያልሽኝ ሰለሞን አባዬ ሰሎሞን ታውቂ ሶሎሞን ምን አፈና ሞጠሞጥከው እንጂ እኮ ምንም የተለየ ስም አልነገርከኝም ለናሎ ሎ እና ለ አንድ ነው በእኛ አንድ ነው ችግር የለውም ሎና ለ ችግር የለውም ፊደል ገበታ ካላወቁ ብዬ እኮ ነው ለናሎ ማሪ ምን ሙጃውን ነው አንቺ ያመጣሽ አባዬ ተጫዋች ነው ዝም ብላችሁ ነው ልጅ በጣም ነው የምትወድ አዎ እኛም በጣም ነው የምንወዳት ማማን ነው የሚወዳት አንተ ደግሞ ማን እኔስ ወንድም ነኝ አይደል ጓደኛዬ ነው ወንድም ይላል ወንድሜ ነው እንዴ አይደል አብሮ አደግ ጓደኛ ነው እንደ ወንድም አይደል ወንድም የእናትና አባት ሁሉ ነው የምነግርህ በጣም ገባኝ ቀደም ትላለህ መሰል አንተ ለምዶብኝ ነው አወቁብህ ለምደብኝ እና ዛ የለመደብህን እዚህ ትልቅ ሰው ፊት አይወራም እሺ ለማንኛውም አፈወርቅ እባላለሁ አፍህ እንኳን ወርቅ አይደለም ግን ይሁን እንኳን ደህና መጣችሁ እንኳን ደህና መጣችሁ አፈወርቅ አይደለም አባዬ ለመሆኑ ስራ ምንድነው በትርፍ ጊዜ ሹፌር ነኝ ያው አንዳንዴ ሲገኝ ነው የምሰራው ግን ብዙ ጊዜ በመቆም አሁን ደግሞ ነዳጁ ምንም የለም በመቆም ነው ጊዜ ነው ማሳልፈው ማለት ይቻላል 2 ቀን ሰርቼ 3 ቀን ነዳጅ ሰልፍ ላይ ነው የምቆመውና ሹፌር ነኝ አንተ ማን ጠየቀህ እሱን እኮ ነው የጠየቅኩት አትፍጠን አይደል ከመጀል ብዬ ደግሞ የቤንዚን አንድ አንተ መኪና አትሰለፍ ብለህ ናፍጣ ጋሽ ለማ ስራ የለኝም አሁን ማለት ስራ የለኝም
ስራ የለህም ወይ ነው እኮ እያልኩ ያለሁት። የወር ገቢ የምታገኝበት ደሞዝ የምታገኝበት ገቢ የለህም ወይ ነው እኮ ማለት። የወር ገቢ የለም፣ አላገኝበትም፣ የለኝም ስራ። ምን ማለት ፈልጎ መሰሎት አባታችን? ምን ማለት ፈልጎ ነው? አሁን ስራ የለኝ፣ ውስጤ ግን የታመቀ ሀሳብና ነገ የሚታይ ብር የሆነ ነገር ይታያል። ኢንተርፕረነር ነኝ። ብቻ በአጠቃላይ ስራ የለው፣ ግን ምን አለው? ህልም አለው። እና ልጄን በህልም እንጀራ ልታስተዳድራት? አይ ህልም ውስጥ እንጀራ አለ እንዴ? ጋሽ ለማ እኔ የሀሳብ ገበሬ ነኝ። የምን ገበሬ? የሀሳብ ገበሬ። በቀን 1000 ሀሳብ ላርስ እችላለሁ። ደግሞ 1000 ሀሳብ ቀላል እንዳይመስሉት። አንዱ ሀሳብ በስንት ቢሊዮን ብር እንደሚተነበይ ማወቅ ይችላሉ መቼስ። ቱቱ ነው የጠላ ቅጅልኝ፣ የጠላ ቅጅልኝ ቅጅላችሁ። ቶሎ በይ ቅጅልኝ። ለኔ ይሁና መጀመሪያ ቱቱ ምግብም አይለሽ ሰርቻለሁ። ጠላ ይጣፍጣል። እስኪ ከሀሳቦች አንዱን ንገረኝ። አንድ በቅርብ ያስኩት ሀሳብ አለ። ነዳጅ የማይጠቀም ቤንዚን የማይፈልግ ውሃ፣ ኤሌክትሪክ በቃ ምንም ኤነርጂ የማይፈልግ ጎማ የሌለው እንትን ሆርሙዝ ተዘጋ አልተዘጋ የማያሳስበው መኪና ለምን አልተሰራም ብዬ እያሰብኩ ነው። ምንድነው እንደ ሀሳቡ በጣም ሀሳቡ አሪፍ ሀሳብ፣ ቆንጆ ሀሳብ ነው። በውስጥ ያለው ትልቅ ሀሳብ ነው። ሀሳቡ በጣም ትልቅ ነውና ሀሳቡን ብቻ ብንይዘው ጥሩ ነው። ብዙ ያስባል። ለዛ ነው። ቆይ ጎማ የሌለው መኪና እንዴት ይሄዳል? ይሄን ማሰብ ራሱ እብደት እኮ ነው። ጎማ የሌለው መኪና ምን ይሄ በልቡ መሄድ እባብ ነው? ምንድነው እሱ? ሂሪዝ ዋሪሪዝ ምን ብዬ ነበር? ገና ከሆነ ሀሳቤ ጥያቄ አስነሳ። አዩ የብዙ ሰው ጥያቄ የተነሳ ማለት ሀሳቡ ይሸጣል ማለት ነው። ጠረጴዛ ይሰብር ነው እንዴ? ማይሰብር ጠረጴዛም የመስራት ሀሳብ አለኝ። አባዬ ነገሮችን እኮ የሚያየው በሌላ መንገድ ስለሆነ ነው። እሺ አትጫን፣ ደግሞ አትጫነው። ባል ይሁን አይደል እንዴ ያልከው? ነገሮችን ለየት ባለ መንገድ መመልከት ሳይሆን ይሄ ለየት ባለ መንገድ ሄዶ መጥፋት ማለት እኮ ነው። አባዬ ይኸውልህ ቤቢዬ በጣም ቅን ሰው ነው። አባዬ በጣም ሩቅ ሀሳቢ ነው። ለእኔ ደግሞ ይጨነቅልኛል። ቅንነት ዳቦ አይሆንም ልጄ። አሁን ዋናው ጥያቄ ለልጄ ምን አይነት ባል ትሆንላታለህ ነው። እንደ እርግብ የዋህ፣ እንደ እባብ ብልህ ለማለት ነው። እኔ ሀሳባለሁ እኮ የእባብ ብልህ ይባል የለ? እንደ እርግብ የዋህ ቆንጆ አገላለጽ። ለውጭ አልጋ ለቤት ቀጋ ባልሆናለሁ። ለቤት ቀጋ ለውጭ አልጋ ለቤት ቀጋ አልጋ ውስጥ ቀጋ ውጭ ተሳስተህ ነው እንደዚህ ያልኩት አይደለ? ቀጋ አንተ ደግሞ ብሎ ምን አጓዛውን የመጣብኝ እንጂ አንተ መኪና አለ ወይ ቤት አለ ወይ? አሁን ወይ የምታስተዳድራት እንዴት ነው ልጄ? ምንድነው መኪና ሊኖርህ ይገባል ግዴታ። ቀስ እያለ ይኖረዋል። ምን ችግር? አንተ የማናፋቃ ፈቀላጤ ነህ። ዝም አትል። እሱን እኮ ነው የምጠይቀው። ቀደም አትበል አልኩህ አይደል? ታርጋ የተፈተው እንዲህ ስትቀዳደም ዝም። ይሄ ቀልድ አይደለም። እሱን እየጠየቅኩት ነው አይደለ? ቀደም አትበል አንተ። እሺ አባቴ። መኪና አለ? መኪና አዎ አለኝ። መኪና አለኝ። ቅድም ሀሳብ ነው አላልኩትም? ቅድም ሀሳብ ነው አላልኩትም? የመኪና አለኝ። ቁልፉን ሊያሳየን ነው። የፓርኪንግ ችግር አለ። ቁልፉ ነው። ቀስ ምንድን ነው? ሳምፕሉ ነው። ትገባለች እሷ።
አንቺ ቀና በይ እንጂ ምንድነው ይሄ? ምንድነው? መኪናው ነው ሪሞት ነው ኮንትሮል ወደፊት መግዛት የሚፈልገው መስራት እሰራዋለሁ ያልኩት ሐሳብ። አባቴ ምንድነው እንትን ቅድም እንደነገሩት ሳምፕሉ ነው እሱ። ለወደፊት ያው ትልቅ ፋብሪካ የመክፈት ሐሳብ አለው። አቢቲ ምን ነካበናት እዚህ ድረስ ይዘህ ትመጣለህ? ፕላን ነው ሐሳቡ ለሳቸው ማሳየት። ይሄ ምንድነው ሐሳቤን ይኸውልዎት ይሄ ቅድም እንዳልኩት ነው። በነዳጅ ወይ በሌላ ኤሌክትሪክ የማይሰራ ጎማ የሌለው መኪና ነው እና በቃ ቆንጆ ሐሳብ ነው። ሐሳቡ እኮ በጣም ትልቅ ሐሳብ ነው ያለው። ይሄን ሐሳቡን ብቻ ያያዙልን። ይቅርታ ላማለይ በሰማይ ወተቷንም ማለያሉ አሉት። ረቱት አትናገሪ ማለት ላም ሰማይ ላይ ያላችሁ የሰማይ ነው። ሰሎሞን አቤት። አሁን ገንዘቡን ከየት አምጥተህ ነው ሐሳብህን እውን የምታረገው? እሱማ ቀላል ነው እንዴ ትትዬ ያልነገርሻቸውም እንዴ? ባንክ እርሶ ገንዘብ አሉት ብላኛለች። እሱ ገንዘብ ላይ ይሄን ቤት እንሸጥና እንጨምራለን። ከዛ ታች ቅያሱ ጋር ያለው ህንጻ አለ አይደል? እርሶ አይደል? እሱንም እንሸጥበታለን። ወደ ገጠር ወጣ ብሎ ደግሞ መሬት እንዳሉትም ነግራኛለች አይደል? ያታውሽ ተናገር ጆሮ ግንዱን እሱን እንልና ቤቱ ሲሸጥ እሱ ላይ ሲጨመር ካምፓኒው ይከፈታል ማለት ነው። በቃ ዝም ረበለው ጭራሽ ተጠንቶልኛል። ሀብቴም ተጠንቶልኛል። ጥሩ ነው የምትሰሩት፣ ጥሩ ስራ ነው። እና ይሄ ሁሉ ሲደረግ እኔ የት ሂጄ ነው? አንተ እርሶማ ይሞታሉ ቱቱ አላልሽም? እድሜያቸው ትልቅ ነው ደርሷል። 1-2 ዓመት ቢቆዩ እኮ ነው እርሶ ይሞታሉ። ከዛ ባለው ንብረት ካምፓኒውን እንጀምራለን። መኪናው ይሰራል፣ ሁሉ ነገር ይደረጋል፣ መሬት ይሆናል። የልጅ ልጅም አልፈልግም እንዴ ና እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።